ቢስሚላህ ብሎ ፔናልቲ መምታቱ የዓለም ሚዲያ መነጋገሪያ ሆኗል። ይህ ቪዲዮ ከደረሳችሁ አካውንቴ ደና ስላልሆነ እዚህም ላይ ፕሮፋይል ፒክቸር ላይ በደንብ ኮፒ ሊንክ ላይክ ሼር ሪፖስት እያደረጋችሁ ለሁሉም ቪዲዮን አዳርሱት። ስለ ኳስ የሚያውቀውም ስለ ኳስ የማያውቀውም በጥንካሬው የሚወዱት የኳሱ ንጉስ እስኪ ኮሜንት ላይ ስሙን እየጻፋችሁ እኛ ሙስሊሞች ለምንወዳቸው ዱዓ የምናደርገውን ሁላችሁም ዱዓ አድርጉለት። በየጊዜው በሚያደርጋቸው ነገራቶች ወደ እስልምና እየተቃረበ ያለው ይህ ጀግና ቢስሚላህ ብሎ የመታውም ኳስ ገብቷል። እስከ መጨረሻው እስኪ ተከታተሉት። He whispered Bismillah. እስልምናን የተቀበለችው የዓለም አቀፉ የሙay thai ስፖርት ሻምፒዮናን እንመልካት። ሩቢ ጄሻ ትባላለች። ኔዘርላንዳዊ ናትና እንደምትመለከቷት በዚህ ጋር በወርልድ ሙay thai አሶሲዬሽን አማካኝነት ሻምፒዮናነቷን ስታረጋግጥ የተሰጣት ፎቶ ነው። እናም እሷ ከረጅም ጊዜ የሃይማኖት ጥናትና የግል ፍላጎት በኋላ ማለት ነው እስልምናን ስትቀበል ከተቀበለች በኋላም ዝም አላለችም። እንደምትመለከቱት ሻሃዳ የያዘችበትን ሰርቲፊኬት በማህበራዊ ሚዲያ እንግዲህ አጋርታለች ማለት ነው። እንደምትመለከቷት በአውሮፓ በተለይ በኪክ ቦክሲንግ ማለት ነው ትልቅ ስም ያላት ናት። በቅጽል ስሟ እመቤት ሩቢ በመባል የምትታወቅ እቺ ስፖርተኛ እንግዲህ እንዳልኳችሁ ከረጅም ጊዜ ከራሷ ጋር በመነጋገርና የሃይማኖት ጥናት በኋላ እስልምና ይሻለኛል ብላለች። 2020 ላይ እንግዲህ ይህንን ሼር አርጋ ካጋራች በኋላ ብዙ ወዳጆቿ ይህንን ተግባሯን እንግዲህ ተቀባብለዋታል ማለት ነው። እስኪ እናንተ ኮሜንት ማሻአላህ በሏት። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ሰላም አለይኩም ወራህመቱላህ ማዘምዘም ሊማሹሪ በላ ኢንሻአላህ አላህ የንያችሁን ሁላችሁም ይሙላላችሁ። አላህ Subhanahu Wa Ta'ala ዱዓችሁን ይቀበላችሁ። ያሰባችሁትን ነገር ሁሉ ይሙላላችሁ። ቢስሚላህ። ዓለምን ያነጋገረው የክርስቲያኖ ሮናልዶ ድርጊት በትላንትናው ዕለት በፖርቹጋልና እንዲሁም ደግሞ በክሮሺያ መካከል በተደረገው እጅግ አጓጊ እግር ኳስ ጨዋታ ላይ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ማነጋገሩ የቀጠለ አንድ ድንቅ ክስተት ተመዝግቧል። ጨዋታው በከፍተኛ ውጥረት ተጀምሮ ክሮሺያ ቀድማ ግብ በማስቆጠር 1-0 እየመራች በነበረበት ወቅት ፖርቹጋል ጨዋታውን ወደ ራሷ የምታዞርበትን ወሳኝ የፍጹም ቅጣት ምት ማግኘት ችላ ነበር። ይህንን ወሳኝ ፔናልቲ ለመምታት ወደ ኳሷ የተጠጋው ደግሞ በሳውዲ አረቢያው አልናስር ክለብ ውስጥ ላለፉት 2 ዓመታት በመጫወት የሀገሪቱን ባህልና እሴት በቅርበት እየቀሰመ የሚገኘው ክርስቲያኖ ሮናልዶ ነበር። በወቅቱ በሚሊዮኖች የሚቆጠሩ የዓለም ህዝቦች ጨዋታውን በቀጥታ ስርጭት በትኩረት እየተከታተሉት በነበረበት በዚያ እጅግ አስጨናቂ ሰከንድ ላይ ታዲያ ክርስቲያኖ ሮናልዶ ኳሷን ከመምታቱ በፊት በከንፈሩ ቢስሚላ ወይም ደግሞ ባላህ ስም ሲል በግልጽ ተስተውሏል። ወዲያውኑ ኳሷን በልበ ሙሉነት ከመረብ ጋር በማገናኘት አስደናቂ ግብ በማስቆጠር ሀገሩ ፖርቹጋልን አቻ አድርጎ ነበር። በዚህ ጨዋታ ፖርቹጋል ክሮሺያን 2-1 በሆነ ውጤት በማሸነፍ ለቀጣዩ ዙር ማለፏን አረጋግጣለች። በቀጣይም ከሀያሏ ስፔን ጋር ከባድ ፍልሚያ እንደምታደርግ ታውቋል። ታዲያ እናንተስ ስለ ክርስቲያኖ ሮናልዶ ድርጊት ምን ትላላችሁ? ሀሳባችሁን አጋሩን። ይህንን አዲሱን የፌስቡክ ገጽ ፎሎ በማድረግ ተቀላቀሉ። እስልምናን በመቀበሌ ሁሉም ሰው ሲያገለኝ ይሄ ወንድሜ ብቻ ነው የተቀበለኝ። በምሰልምበት ማታ ደውዬ ወንድሜን ደውዬ ምን ስለው እኔ እስልምናን ልቀበል ነው ስለው ምን እንዳለኝ ልንገራችሁ። አንተ ሙስሊም ሆንክ ክርስቲያንም ሆንክ በእምነት ጣልቃ አልገባም፣ ወንድምነት አይፋቅም፣ ወንድሜ ነህ ከጎንህ ነኝ አለኝ። አይቻለሁ ከኛ ሀገር ውስጥ አንድ ሰው ሙስሊም ሲሆን መገለል ይደርስበታል። በጣም በስቃይ ውስጥ እንዲያልፍ ከቤተሰብ ጀምሮ ከእናት ከአባት አንድ ሰው የፈለገውን የማምለክ መብት አለ። የትኛውን እምነት መከተል መብት ሊሰጠው ይገባል። በግድ ተይዞ ወደ ሌላ ቦታ ወደ ጸበልና የሚወሰድበት ምክንያት የለም። መብቱ ነው አይደለ? መብቱ ነው። ማንኛውም ሰው የፈለገው ማመን ይችላል። ስለዚህ የእምነት ነፃነት ሊሰጥ ይገባል። ነፃ ሁኑ። እናንተ ሰለምቴዎች ደግሞ ልትሰልሙ የሚያሰባችሁ ሰዎች አላህ ያግዛችሁ፣ ጀግና ሁኑ፣ ስለሙ። ሰላም አለይኩም ወራህመቱላህ። ሙስሊሞች በአላህ እኔ ክርስቲያን ነኝ። ስለ እስልምና ማወቅ ፈልጌ ነው። በደንብ ስለ እስልምና ያብራራል የምትሉትን ኡስታዝ ዩቲዩብ ላይ በቃ ማህበራዊ ሚዲያ ላይ የምታውቁትን ኡስታዝ ብትነግሩኝ ደስ ይለኛል። ስለ እስልምና ማወቅ ፈልጌ ነው እና ኮሜንት ላይ አስቀምጡልኝ። አመሰግናለሁ። አለይኩም ወራህመቱላህ። አልহামዱሊላሂ ረቢል ዓለሚን። ወንድሜ ወደ ተፈጠረበት ወደ ዲነል እስላም መጥቷል። የናንተ ዱዓ የናንተ የእህት ወንድሞቼ ዱዓ ወላሂ አላህ ሰምቶን ዱዓችን ተቀብሎናል። ወደ ተፈጠረበት ወደ ዲነል እስላም መጥቶልኛል። አልহামዱሊላህ
በጣም ደስ ብሎኛል። ማሻአላህ በሉኝ፣ በጣም ማሻአላህ በሉኝ። የብዙ ጊዜ ዱዓዬ ነው ወላሂ፣ የእናንተም ዱዓ ነው። አልহামዱሊላህ በጣም ደስ ብሎኛል። ሰላም አለይኩም ወራህመቱላህ። ከየት እንዳመጣኝ ልንገራችሁ። እናቴ የቄስ ልጅ ናት፣ ወንድሞቿም ቄስ ናቸው። እናቴ እምነቷ ላይ አጥባቂና አክራሪ ነች። እናቴ የኔን መስለም ስነግራት ልትቀበለኝ አልቻለች። አንተ ሙስሊም ከሆንክ እኔ ልጅ አይደለህም ማለች። አላህን ስላወቅኩኝ እኔ አላህን አውቄያለሁ። አላህ ለእናት የሚሰጠውን ቦታ ስላወቅኩ አላህን መረጥኩኝ። አላህን ስመርጥ ምናልባት በጊዜው ተነጋግረናል። እናቴ ጋር ተነጋግረናል። ልጅ አይደለህም ከዚህ በኋላ አንተና እኔ መንገዳችን ለየቅል ነው ብላኛለች። የሚጎዳ ቃላት ነው። መለያየትም በጣም ከባድ ነው። ነገር ግን የጊዜ በኋላ ጊዜ ቢሄድም ታርቀናል። አይኗን ባላየውም በአካልጄ ድምጿን እሰማለሁ። አልহামዱሊላህ። መስለም የምትፈልጉ እህት ወንድሞች ይሄ ምክንያት አይሆንም። ጊዜያዊ ይመስለናል፣ ጊዜ በኋላ ግን ይስተካከላል። እንታረቃለን፣ አንጣላም። አላህ ሁሌም ፍቅርን ነው የሚሰጥ። አላህ ሁሌም የሚጠቅመንን ነገር ነው የሚሰጥ። ለጊዜው የሚመስለን ነገር እሱ ትክክል አይደለም። ስለዚህ እስልምናን እንቀበል። ሰላም አለይኩም ወራህመቱላህ። አባቴ በህይወት ኑሮ ቢሆን ስለ እስልምና አነግረው ነበር። እኔ አባቴ እስልምናን ከመቀበል በፊት ነው የሞተው እና ተሙቶ አላህ ይማር አይባልም ሙስሊም ያልሆነን ሰው። ስለዚህ ካለ እስልምና የተኖረ ህይወት ካለ እስልምና ደግሞ ሲሞት አስቡት ምንም ነው ማለት ነው። በእስልምና የተኖረ ህይወት በእስልምና ስትሞተው ሁሉም ነገር ያምራል፣ ዱንያም አኺራም። አላህ ጀነትን ይወፍቀው ለመባል ሙስሊም መሆን ያስፈልጋል። ስለዚህ እስልምና ትልቅ ነገር ነው፣ ውድ ነገር ነው። ሐቲማችን አላህ ያሳምርልን። ሙስሊሙን ናችሁ እንጂ እንዳትሞቱ፣ ወላሂ ሙስሊሙን ናችሁ ሙቱ። ሰላም አለይኩም ወራህመቱላህ። የሚያሰልመኝ አጥቼ 2 አመት ቆይቻለሁ። የሚያሰልሙኝ ልጆች ለራሳቸው ፈርተው፣ ምክንያቱም እስልምናን ብቀበል እኔ እነሱ ናቸው ያሰለሙት ተብሎ ስለሚታሰብ ሙስሊሙ ማህበረሰብ እዛ ሀገር ላይ ትንሽ ነውና ጫና ስለሚያድርበት እኔም ቢያሰልሙ እነሱ ህይወት ላይ ተጽዕኖ ስለሚያደርግ እኔ ሳልሰልም ለ2 አመት ቆይቻለሁ። ዛሬ ነገ በማለት ራሴን ግን አስልሜ በዛ ጊዜ አልፌያለሁ። እኛ ስለፈለከው እስልምናን አላህ አይሰጠንም። አላህ የሚሰጠው እስልምናን ለሚወደው ሰው ነው። ከ2 አመት በኋላ እኔ አላህ እስልምናን ሰጥቶኛል። መስለም የምትፈልጉ ሰዎች ካላችሁ፣ መስለም የምትፈልጉ ሰዎች ይደርስብኛል ብላችሁ የምታስቡት ችግር ዲኑን ያመጡት ነብዩ ሰለላሁ ዐለይሂ ወሰለም አሳቦችም በዚህ ችግር ውስጥ አልፈዋል። ስለዚህ ያ ችግር የሚቆይ አይደለም። ደግሞ ዱንያ እኮ ትንሽ ናት እኮ፣ ለአኺራ ቤት ለነጋችን እኮ ነው። ዱንያ ለዚህ ያልፋል ሁሉም ነገር። ስለዚህ ዲን እስላም እንቀበል። የትኛውንም አይነት ነገር ችግር እንጋፈጥ። ቀላል ነው፣ ያልፋል። የጊዜ ጉዳይ ነው ስለሚያልፍ ማለት ነው። ስለዚህ እንቀበል እስልምናን። አላህ ያግራደል ለሁላችንም። ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም የሚገርም ቦታ ነው ያለነው። የመካ ሰዎችና የመዲና ሰዎች ፍቅራቸውን ታውቃላችሁ። የመካ ሰዎች ያው እኛ ዘምዘም ተሰጥቶናል ይላሉ። የመዲና ሰዎች ደግሞ ይሄ የምታዩትን አጅዋ ቴምር ተሰጥቶናል በማለት ይናገራሉ። በነገራችሁ ላይ አጅዋ ቴምር ለጂን ለሲህር እንዲሁም ለሌሎችም አይንናስ በሽታዎች በጣም ፍቱን የሆነ መድኃኒት እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ለማንኛውም መታችሁ ካገኛችሁ እድሉን ተጠቀሙበት ማለት ነው። ሰላም አለይኩም።